ዶክተሩ ለወይዘሮ ሜላት ደውሎ በሀኒቾ አባት ጉዳይ ያው ስለሚፈጠረው ነገር ንገሪኝ ስላልሽኝ አንዳንድ ነገሮች ልነግርሽ ፈልጌ ነው ብሎ ሲደውልላት ምን ተፈጠረ? የሀና አባት አረፈ እንዴ ስትለው አረ በፍጹም እንደውም በተቃራኒ ነው የሆነው። የሚገርምሽ ነገር የሕክምና ወጪውን የሚሸፍንለት ተገኝቷል። እናም አሁን ሕክምናውን ሙሉ በሙሉ ለማድረግ ዝግጁ ላይ ነው ያለው። እናም ያው አንዳንድ ነገር ንገረኝ ወይም በዛ ዙሪያ ያለውን ነገር አሳውቀኝ ስላልሽኝ ይህን ላሳውቅሽ ነው የደወልኩልሽ ብሎ ሲላት በፍጹም ይህ ሕክምና መደረግ የለበትም። የፈለግከውን ገንዘብ እኔ እከፍልሃለሁ። ስለዚህ የሀና አባት መትረፍ የለበትም፣ መሞት አለበት፣ እንዳታከመው ብላ የጭካኔ ጥጓን ለዶክተሩ ታሳየዋለች። ደግነቱ ዶክተሩም አይ ይህን እንኳን አላደርግም፣ ምንም ቢሆን እኮ እኔም ሰው ነኝ። እዚህ ቦታ የተቀመጥኩት የሰውን ህይወት ለማዳን ነው። ስለዚህ አንቺ ሚሊዮነር ብትሆኚ ወይም የፈለግሽውን አይነት ገንዘብ መክፈል ብትችይ፣ ነገር ግን ሁሉ ነገር በገንዘብ እንደማይሆን ነው ማሳይሽ። ስለዚህ አንቺ ገንዘብ ብትይም ወይም ገንዘብ ቢኖርሽም በገንዘብሽ የምትፈልጊውን ነገር እንደማታደርጊ ነው የምነግርሽ። የሀና አባት ሊታከሙ ነው፣ ህክምናቸውን ሊያደርጉ ነው ብሎ ይዘጋባታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። አመሰግናለሁ። ወይዘሮ ሜላት ምን ያክል ለሀና ጭካኔዋን እያሳየች እንደሆነና አይኗን መግለጥ እንዳቃታት የሚያሳይ ጉዳይ ነው። ሀና ምንም ያደረገቻት ነገር የለም። ወጣ ወረዱ እሷ ላይ ነው የበዛባት። በሌላ በኩል ወይዘሮ ባዩሽ በዚህ ደረጃ ሀና እንድትሰቃይና የሀናን መከራ እንዲደርስባት የምታደርገው ከወይዘሮ ሜላት ምን እንደፈለገች አላቅም። ነገር ግን እርግብ ተብዬዋ አሁንም እማዬ እኔ በስምሽ ማለቴ ሀሴት መባል እፈልጋለሁ፣ ሀሴት መስፍን መባል ስለምፈልግ ስሜን መቀየር ፈልጋለሁ ስትላትም እሺ ብላለች። እንግዲህ እች ልጅ ስሟን ቀይራ በእነሱ ስም ከሆነች በኋላ ከገንዘቡ እኩል እንደምትወርስ ነው። ምክንያቱም ወይዘሮ ባዩሽ ያሰበችውና ያቀደችው እነሱን አንደኛ ኪሳራ ውስጥ ማስገባት፣ ሁለተኛ ደግሞ ያለውን ገንዘብ ወይም ንብረት መውረስ ነው። እናም በየሄደችበት ወይዘሮ ባዩሽ ተብዬዋ የምትተበትበው መተብተብ በጣም ነው የሚገርመው። ተንኮል ይሳካላታል ማለት ይቻላል። ለማንኛውም ወይዘሮ ሜላት በጣም ተናዳለች። እንዴት እንደዚህ ይሆናል? ይሄ ሰውዬ መትረፍ አልነበረበትም እያለች እየተናደደች ነው። በሌላ በኩል ልጆቿ ሐኪም ቤት ደርሰው ሲመለሱ ሰላም ሊሏት እንኳን አልፈቀዱም። ሰላምዬ ጸጥ ብላ ታልፋለች። በሌላ በኩል ምናሴ ጸጥ ብሏል ያልፍ ሲል እንዴ ምናሴ ምን ሆነህ ነው? ሰላም አትለኝም እንዴ? ሰላምስ ምን ሆና ነው ጸጥ ብላኝ ያለፈችው? ደክማት ይሆናል እማዬ፣ እኔም ደክሞኛል ለማረፍ እፈልጋለሁ። እንዴ ምናሴ እያናገርኩህ እኮ ነው እማዬ፣ እኔም እኮ ደክሞኛል እያልኩሽ ነው አይደል እንዴ? እንዴ እኔ እኮ እናትህ ነኝ፣ አንተ እንኳን አታከብረኝም እንዴ ብላ ስትቆጣው መለስ አለና አጠገቧ ቁጭ አለ። ከዛም እማዬ ምን ፈልገሽ ነው? የት ነበራችሁ እንዴ? ቆይ ሐኪም ቤት ነዋ። ምን ልትሰሩ? መቼም የሀናን አባት ልትጠይቁ ባልሆነ እንዴ? ምን ችግር አለው የታመመ ሰው ብንጠይቅ? ምን ነው እማዬ ችግር አለው? አይ ችግር አለው እያልኩ አይደለም። ነገር ግን እንዴት ትሄዳላችሁ? ምን አገባችሁ እናንተ? ለምንድን ነው የምትሄዱ? እማዬ አንቺ የሚመለከትሽ ነገር የለም። እኔ አሁን ከአንቺ ጋር መጥፎ ቃል መነጋገር ስለማልፈልግ ከዚህ በላይ ማውራት አልፈልግም። ነገር ግን የታመመ ሰው አለ፣ ሂደን ጠይቀን መጣን። በቃ የሀናን አባት ሂደን ጠይቀን መጣን። ምንድን ነው የምትፈልጊው? በቃ አንቺ አልፈልግም አሳክምም ብለሽ የሕክምና ወጪውን አቋርጠሻል አይደለም? ስለዚህ እኛ ደግሞ እንዳንቺ አንሆንም፣ እንጠይቃለን። ምን አደረገች እስኪ ንገሪኝ። ሀና ምን አደርጋሻለሁ እስኪ ንገሪኝ ብሎ እሷ ላይ ሲጮህባት እሷም ተናዳ እኔ እናትህ ነኝ፣ እኔ የምለውን አትሰማም? እማዬ አንቺ ለሰው ጨካኝ ሆነሻል። ስለዚህ አንቺ ራስሽ ጨካኝ ሆነሽ ማንም ሊያከብርሽና ሊወድሽ አይችልም። በቃ ደህና ደሪ። ከዚህ በላይ ካንቺ ጋር ማውራት አልፈልግም። ምክንያቱም ከዚህ በላይ ካንቺ ጋር ማውራት ከቻልኩኝ መጥፎ ቃላት ካፌ ሊወጣ ስለሚችል አልፈልግም ብሎ ትቷት ይወጣል። ከዛ ወደ መኝታ ክላሳቸው ገብተው ሁሉም በየቦታው ተኝቷል። ቢተኙም ግን እንቅልፍ የሚባል ነገር የለም። ሁሉም የሚያሳስበው ስለ ሀና አባት ነው፣ ስለ እናታቸውም ጉዳይ። ከዛም ወይዘሮ ሜላትና ባልየው እየተጨቃጨቁ ስለነበረ ምንም ጥሩ ነገር ንግግርም ስለማትናገር ለምን አሳከምክ? ምን ያክል ብትነቀኝ ነው? እኔ መክፈል አቅቶኝ አልነበረም፣ ነገር ግን እንድተርፍ ስላልፈለግኩ ነው ያላሳከምኩት። እኔ ገንዘብ አጥቼ አይደለም እያለች አቶ መስፍንን ተጨቀጭቀዋለች። አቶ መስፍን ተይ ሜላት እንደዚህ አትሁኝ፣ ጥሩ አይደለም። ፈጣሪ የሰጠሽን ተመስገን ብለሽ ተቀበይ። እች ልጅ ምን አደረገችሽ? እያለ ቢላትም ልትሰማው አልቻለችም። አቶ መስፍን ወይዘሮ ሜላት እየጨቀጨቀች አላስተኛ ስትለው እሷን ትቶ ወደ ልጁ ይሄዳል። ወደ ሳሎን ሲሄድ ምናሴም እንቅልፍ አልወሰደውም።
እናም እንዴ ልጅ ምን ነው እንቅልፍ አልወሰደህም እንዴ? ምን ሆነህ ነው ሲለው አረ ምንም አልሆንኩኝም። እና ታዲያ ለምን አልተኛህም? እኔ እንጃ አባዬ እንቅልፍ አልመጣኝ አለ ሲለው እና አባትየውም አባዬ ታዲያ አንተ ስለምን መጣክ? ችግር አለ? አረ በፍጹም ልጄ ምንም ችግር የለም። እና ታዲያ እንዴት እዚህ ልትመጣ ቻልክ? እኔም እንቅልፍ እምቢ አለኝ። ከማዬ ጋር ተነጋግራችሁ ነው አይደለ? በሀኒቾ ጉዳይ ወይም ገንዘቡን እሷ መክፈል አልፈልግም ብላ የተወችውን አንተ ስለከፈልክና የሕክምና ወጪውን ሁሉንም ከፍለ ስላሳከምከው ተቆጣ። በዛ ተነጋግራችሁ ነው አይደል አባዬ ሲለው አረ በፍጹም ልጄ እኔ እና እሷ እኮ እንጣላ፣ ያው እንቅልፍ እምቢ ስላለኝ ከምረብሻት ብዬ ነው ወደዚህ የመጣሁት ሲለው አይ አባዬ እኔ እሷን ጸባይ መቻጣሁትና ሲለው አቶ መስፍንም ወደ ልጁ ወደ ምናሴ ጠጋለና ልጄ አስተዋይ መሆንህን አውቃለሁ፣ ነገር ግን በዚህ ደረጃ አስተዋይ እንደሆን ካላቅም ነበር። ለማንኛውም አታስብ፣ ችግር የለውም፣ እግዚአብሔር ያለው ነው የሚሆነው። እናም ግን እንደዚህ አስተዋይ ስለሆንክልኝ የእውነት ለመናገር በጣም ደስ ብሎኛል ልጄ ብሎ አባቱ እቅፍ አድርጎት እና አባዬ በቃ እዚህ እንተኛ ሲለው እሺ የሚለበስ ነገር አምጣና እንተኛ ይለውና አባትና ልጅ አንድ ላይ ቁጭ ብለው ለመተኛ ታስበዋል። በሌላ በኩል አሴር ተምቹን ድብድብ አድርጎታል። ተምቹ በአፉ ደም እስከሚወጣ ድረስ ነው የተደበደበው እና አሴር በጣም ተናዶ ስለነበረ እንደውም ትልቅዬ ድንጋይ አንስቶ በድንጋይ ለመውገርም አስቦ ነበር። ነገር ግን ያው የጓደኝነቱ ነገር የሚያዘው ያና ነገር በጣም አሳስቦታል። እንዴት ፋዘርን እንደዚህ ታደርገዋለህ? በዚህ ደረጃ ፋዘር ለኛ ጥሩ ነው፣ መልካም ነው፣ እንዴት እንደዚህ ትፈጽምበታለህ ብሎ በጣም ተናዶበታል። ከዛም ተመልሶ ከቤት ሲመጣ አሴር ማለቴ ወደ ሕክምና ቦታ ሂዶ ሀኒቾን ሲያገኛት ጥሩ ዜና ትነግረዋለች። አሴር በጣም መልካም ደስ የሚልና መልካም ዜና አለ። ምን ነው እንዴ? አቶ መስፍን አሳክምልሻለሁ ብለውኝ ይኸው ሕክምናው እኮ ተደረገለት ትለዋለች። እሱም በጣም ደስ ብሎት ሀኒቾን እቅፋ ካደረጋት በኋላ ሁለታቸውም በደስታ እብድ ብለዋል። ከዛም አባትየው እስከሚነቃ ድረስ በቃ እዚህ አንንቀሳቀስም ተባብለው ምግብ አምጥተዋል። ምግብ አምጥቶ እየበሉ እያለ አሴር አንተ ወደ ቤት መሄድ አለብህ እኔ አድራለሁ ስትለው አሴር አረ በፍጹም እንደውም አንቺ ሂጂ እኔ አድራለሁ ሲላት ሀኒቾም እምቢ ትላለች። ሁለታቸውም እምቢ ተባብለው ምግቡን በልተው ከጨረሱ በኋላ በቃ ሁለታችንም አባታችን ወይም ፋዘር እስከሚነቃ ድረስ ወይም ሲነቃ ማየት እንፈልጋለን ሁለታችንም ብለው እዛው ከአባትየው አጠገብ ተኝተዋል። ሀኒቾ ከያሴር ጭን ላይ ትራስ ነገር አድርጋ ተኝታለች። አሴርም እዛው እንቅልፍ ወስዶታል። ከዛ አቶ ኖላዊ ከእንቅልፋቸው ወይም ከበሽታቸው ብንን ሲሉ ሁለታቸው እዛ እቅፍቅፍ ተደራርገው ለጥ ብለው አይቷቸዋል። እናም እንባው መጣ፣ አለቀሰ። ሁለታቸውን ሲያቸው ተደሰተ። እናም አቶ ኖላዊ ከእንቅልፉ ሲነቃ ብንን ሲል አሴር ሀንዬ ሲል መጀመሪያ የነቃው አሴር ነው። ከዛ ብንን ሲል ሀና እግሩ ላይ ተኝታ ስለነበረ ሀናን እንኳን አላስታወሳትም እግሩ ላይ እንዳለች። ብድግ ብሎ አቶ ኖላዊ ንቅፍ አደረጋቸው። ከዛ ሀኒቾ መሬት ላይ ስወድቅ ተሰማትና ድንግጥ ብላ ስትነቃ አቶ ኖላዊ ነቅቷል። በጣም ደስ የሚል ስሜት ነበር። እውነት ለመናገር ድራማው እዚህ ላይ ነው ያለቀው እና መልካም ነገር ስናደርግ ሁልጊዜም እግዚአብሔር ከኛ ጋር ይሆናል። ወይዘሮ ሜላት የሀናን አባት ለመግደል ያላደረገችው ነገር የለም። ነገር ግን እግዚአብሔር መልካም ነው። በሌላ በኩል አምጥቶ ካሳት ሀኒቾን ፈጣሪዋን ስለምትወድና ስለምታከብር የምትወደው የምታከብረው አለኝ የምትለው ፈጣሪዋ ግን ደርሶላት አባቷ አድኖላታል። እናም በጣም በደስታ እቤታቸው ይመለሳሉ ብዬ አስባለሁ። እዚህ ላይ ነው ያለቀው ድራማው። እኔም እዚህ ላይ ጨርሳለሁ። አመሰግናለሁ።